ቤተሰብ ሰላምዬ እንግዲህ ልጇን በማግኘቷ ማን ነው በጣም ደስ ያለው? የምር ሁላችንም በጣም ደስ ብሎናል። ይሄንን ሁላችንም ተመልካች ራሱ ብዙ ጊዜ በጉጉት የምንጠብቀው ነበረ። ዳጣ እንግዲህ የሰላም ልጅ መሆኗን መቼ ነው የምታውቀው እያለን ሁላችንም እንግዲህ በጣም በጉጉት ነበረ ስንጠብቀው የነበረው። እንግዲህ በጉጉት የጠበቅነው ነገር ዛሬ ላይ እውን ሆኖ ተመልክተነዋል እና በጣም ነው ደስ የሚለው። በነገራችን ላይ ሰላምዬ በጣም ነው ያሳዘነችኝ። እንጃ ድራማ ቢሆንም ራሱ እንግዲህ ልጅን ያክል እስራ ተቀምጣ ልጇ ለመሆኗን ማወቋ እንግዲህ በጣም ነው የሚከብደው። እናም በባለፈው ክፍል እንደተመለከታችሁት ደረጀ ያው ዳጣ እንደሆነች ልጇ ነግራት ነበረ። ሲነግራትም ሰላምዬ ራሷን ስታ ወርቃለች። እኔ ግን የማርታ ዝምታ ለመጠን ደግሞ በዛ እንዴ! ጥሩ አይደለም። አዎ ዝምታዋ መስፈር አለባት። ለምንድነች ልጅ የደነገጠችው? እንደኔ የደነገጠችው ብሎ መጠየቅ አለ። ሁሉንም ነገር ዝም ማለት ግን አንዳንዴም ጥሩ አይደለም። አንደኛ ሰላምዬ እንደምታውቁት ከእንደ ደረጀ ቤት ወጥታ አታውቅም አለ ከአንድ ሁለቴ ልጅ ወለደች። አሁን በተለይ አሁን ራሱ እንግዲህ ወዴትም ወጣ ሳታቅም እዚሁ ቤት ልጅ ወለደች። እንዴት ነው ብላ እንግዲህ አልጠየቀችም፣ ማለት አልተጫነችም። በቃ ኤቢነች እንግዲህ ብዙ ጊዜ ወይ ከናታን ነው ወይ ከደረጀ ነው እያለች እንግዲህ ሁሌ አዲስ አጀንዳ የምታመጣው ማለት ነው እንጂ ማርታ ምንም ነገር አልተናቀነቀችም። እንግዲህ ለምን እንደሆነ አላውቅም። ማርታ ይሄ ዝምታዋ በምክንያት ነው እንጂ በፍጹም አንድ ሴት የቤት ሰራተኛ ሆና እቤቷ ስታረግዝ ድንገት ደግሞ ራሷን ሳተች ተብሎ ሲደወለላት እንዴ እኮ ነው በምንድን ምክንያት ነው አለማለቷ እኔ በጣም ነው ግራ እያጋባኛለሁ። እና እኔ እንጃ ብዙ ግራ እየገባኝ ነው። እና እንግዲህ ማርታ አሁን ላይም እንግዲህ ራሷን ስታ ስትወርቅ ሰላምዬ ዝም ነው ያለችው። ከአንድ ሁለት ደረጃ ላይ የሆነ ምክንያቶችን እንግዲህ ስትመለከት በጣም ዝም ነው የምትለው። ዳጣ ደግሞ እንግዲህ ያው ሰላምዬ እንደታመመች ስትነገር በጣም ደንግጣ ነበረ። ኤቢ ነበረች እንግዲህ የነገረቻት በባለፈው ከተመለከታችሁት። እና ሰላምዬ እኮ ታማ ምናምን ሐኪም ቤት ገብታለች እና ስትላት እንዴ ምን ሆና ምናምን ትላለች። እንጃም ትሆናለች ያው ለመውለድ ነው ትላና እንግዲህ ይሄ ልጅ እስቲ ወለድና የማን ልጅ እንደሆነ ወይ የደረጀ ነው ወይ የናታን ነው ትላታለች። ቆይ አንቺ ጤነኛ ነሽ? አሁንም ልጁ በስላሴ አሁንም ልጁ ታሙ አንቺም ስለ አባቱ ነው የምታወሪው ትላታለች። እንዴ እና ታዲያ ስለምንድን ላወራ ነው እያለች ነበረ። ዳጣ በዚህ ጊዜ በጣም ደንግጣ ወደ ሆስፒታል ትሄዳለች። ወደ ሆስፒታል ሄዳ እንግዲህ ደረጀ ጋር ነበር መጀመሪያ የደወለችለት። እንዴ ደረጀ ሰላም ምን ሆና ነው ስትልም አይ ምንም አልሆነችም ብሎ ከጎዳና ነው እንግዲህ ዳጣን ያስቀራት። ምክንያቱም ሄዳ እንግዲህ እዛ ሰላም እየነቃች እንደሆነ ሌላ ትዕይንት ይፈጠራል ብሎ ነው። ደረጀም በአንድ በኩል በጣም ያሳዝናል። እናም አይ በፍጹም አንቺ አትሄጂም ማርታ አለች እና ደግሞ ማርታ ስላለች እኔም እዛው አብሬያት ነበርኩኝ ደህና ነች አንቺ መሄድ አያስፈልግም ይላታል። እንጂ አባዬ ሂጅ ልያት እንጂ ቆይ ለምንድን ነው እኔ እዚህ የምቀረው ስትል አይ አይሆንም አልኩሽ እኮ እኔ እኮ አባትሽ ነኝ አታከብሪኝም ማለት ነው ይላታል። ከዛ እሷን በዚህ ጊዜ እሺ በቃ ምናምን ግን ደህና ነች አይደለ ስትልም ደህና ነኝ ቆይ አንቺ ለምንድን ነው እንዴት የምትጨነቂላት ይላታል ደረጀ። እንዴ ያው ስለምታሳዝነኝ ነው ማለት ነፍሰ ጡር ስለሆነችም ሊሆን ይችላል በማለትም ትመልስለታለች። በቃ ለማንኛውም ደህና ነች ብዬሻለኝ አሁን ወደ ቤት እንሂድ ሲልም እንግዲህ በዚህ ቅስፈት ማርታ ትደውላለች። ማርታ ስትደውልም እንግዲህ ዴሪ እስቲ ዳጣን ይዘህላት ና እንደነቃች ዳጣን ነው የጠራችው ሲል ደረጃ በጣም ይደነግጣል። ለምንድን ነው ዳጣን የጠራቻት? ለምን ፈልጋት አለ። እንደ ዴሪ ቆይ ምን ሆነህ ነው? እኔ እንጃ ለምን እንደፈለገቻት አላውቅም፣ ግን እንደነቃች ዳጣን ስም ነው የጠራችው። ስለዚህ ይዘህላና አይ በፍጹም ናታን ይመጣል ናታንን ይዤው እመጣለሁ ይላል ማለት ነው። ከዛም እንደዛ እንግዲህ ሲልም አይ በፍጹም ምናምን ላታን እና እንደነቃች እንግዲህ ዳጣን ያለችው ማርታ ደውላ ዳጣን ምናምን ይዛና ስትለው ደረጀ ደግሞ አይ በፍጹም ዳጣ አትመጣም ሲጀምር እኔ ወጥቻለሁኝ የለሁም ይላል። በጣም ተገላምጦ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ።
ደረጀም እንግዲህ ግን ቆይ ለምንድን ነው ዳጣን የፈለገቻት? ሌላ ያለችሽ ነገር አለ ሲላትም አይ ሌላ ያለች ነገር የለም ትለዋለች። በቃ እኔ መጣውኝ አንቺ ነይ ወደ ቤት ልጆቹ ጋር። እንዴ ደሬ ለምንድን ነው የምመጣው? አይ በቃ ይፈልጉሻል ልጆቹ ብሎ በጣም ይቆጣል ደረጀ። ይቆጣና እንደገና በረድ ብሎ ማለት እዚህ ልጆቹ ስለሚፈልጉሽ እኔ ቶሎ ምናምን ብዬ ነው ይላታል። ከዛ በዚህ ጊዜ ማርታ ምሽ እኔ ምን ቸገረኝ እዚህ መታ ትመልስክ የለ ትለዋለች። ከዛ እሱም እንግዲህ ደረጀ ወደ ሆስፒታል ይሄዳል። እንግዲህ ውሃዬ ደግሞ ቤት ውስጥ ያው ምግብ የለም። ያው ሰላምዬ እንግዲህ ያልቻለችው ጉድ የለም። ውሃዬ ብዙ ጊዜ ከተመለከታቸው አጠዋ በጠዋት ተነስታ ቁርሴን ነበር የምትለው እና ትምህርት ቤትም ለመሄድ ምግብ እንግዲህ የሚቋጥርላት ሰው የለም። ጠዋትም ቁርስም የሚያበላትም ስለሌለ ጠዋት በጠዋት ተነስታ ኪችን ሄዳ ስኳር ትቅማለች። ስኳር እንግዲህ ጥቅምና አሁን የሚያ ነገር አልጣማትም። ቀጥታ ዳጣ ጋር ትመጣና ትቀመጣለች። እንዲ ውሃዬ ምን ሆነሽ ነው ትላታለች ዳጣ። እንዴ ሰላምዬ የለችም፣ ስለዚህ ትምህርት ቤትም አልሄድም ምግብ የለም ምናምን ትላታለች። እንዴ ለምንድን ነው ታዲያ ምግብ ምናምን በቃ እኔ ቋጥርልሻለሁ ትላታለች። አይ እኔ አልሄድም ትምህርት ቤት እና ታዲያ ምን ልትሆኝ ነው? ሂጂና የምጥን እናት ትቋጥርልሽ ስትላትም አይ አልፈልግም ትላለች። እና ምንድን ነው የምትፈልጊው ስትል ውጭ ጋብዥ ትላታለች። ኧረ እባክሽ እኔ ብር የለኝም ትላታለች ዳጣዬ። እና በዚህ ጊዜ በቃ ታኮርፋለች። በቃ ነሽ እኔ ተኝ ወጥቼ ምናምን እጋብዝሻለሁ ትላለች። እንግዲህ ያሳረኛ ከድር ነው፣ ከከድር ጋር ተበድረን እጋብዝሻለሁ ትላታለች። ይተኛሉ እነሱም እና የተኙ እንግዲህ ያወራቸውን እያወሩ ምናምን ነበረ። ናታን ከሆስፒታል እንግዲህ ለማረፍ ይመጣል። ኤቢ ደግሞ ወደ ሆስፒታል እየሄደች ነበረ። ኤቢ እንግዲህ አሁን ኤቢ እንደ ሆስፒታል ራሱ ባትሄድ ይሻላል። ምክንያቱም ሌላ ውጋት ነው የምትሆንባት ለሰላምዬ። ከዛ ናታን እንግዲህ ናታን እንዴት ነህ ያክባባሉና ደህና ነኝ ኤቢ እኔ ምልክ ትለዋለች። ሰላምዬ ራሷን ስታ ነው የወደቀችው። ምን ሆና ነው አላለች። ምን ሰምታ ነው ትላለች። እንዴ መጀመሪያ ደህና ናት ብዬ አይቀርምም እንዴ? ደህና ስለሆነችማ ነው የመጣው ትለዋለች። አይ ደህና ስለሆነች ሳይሆን እኔ ማረፍ ስላለብኝ ነው የመጣሁት ይላታል በዚህ ጊዜ ናታን። ከዛ እንደዛ እንግዲህ ሲለውም ግን ምን ሆና ነው ምን ሰምታ ይመስላል ትለዋለች። ሄደሽ ጠይቂዋታ። እኔ ለምን ትጠይቂኛለሽ? ደግሞ ስታማለች ሰላምዬ ነች የታመመችው። ለምንድን ነው ሄደሽ ያልጠየቅሻት? እኔማ እየሄድኩ ነው ልጠይቃት። በቃ እንደዛ ምናምን የሚባባሉና ግን ምን ሆነ ይመስልሃል ትለዋለች። ከዛ ሂጂና ጠይቂያት። ይኸውልሽ ታሞ ከመቅረት ሰርግ የቀረ ይሻላል ምናምን ይላል ያገሬ ሰው። እንደዛ ብሎ እንግዲህ ተረት ይነግራታል። እሷም እንግዲህ አልነግርሽም በምን ምክንያቱ ምን እንደሆነ የማውቀው ነገር የለም ይላትና ይሄዳሉ ማለት ነው። ያው ዳጣዬም እንግዲህን ውሃን ይዛ ወጥታ ምግብ ምናምን ትጋብዛታለች። ከድር እኮ ለሮመዳን እንድትመጭ ምናምን ብሎኛል። በቃ እኔ በጣም ነው የምወደው ሾርባ እያለ በቃ አንቺ ሁሌ ለሆድሽ ነው ማለት ነው ትላታለች በዚህ ጊዜ ውሃዬ ዳጣ። ከዛ እንደ እኔም ብቻ እኮ አይደለም ምጥንንም ነው የጠራት ትላታለች። ከዛ እንደዚህ እየተባባሉ ምናምን እንግዲህን ወደ ቤት ይመጣሉ። ማርታዬም አንዳንድ ነገሮችን ገዝታ ወደ ቤት ትመጣና ናታን ሶፋ ላይ ተቀምጦ ይጠብቃታል። ናታን በዚህ ጊዜ እንግዲህ እኔም ልሽ እማዬ ግን ሰላምዬ ደህና ትመስላለች አይደለም ምናምን ሲላት አዎ ደህና ነችሽ እንደውን የማኮ እንደው ምጧ መስሎኝ ምናምን ስትል ማርታ እንግዲህን ግን ምን ሆና ይመስል ግን ዳጣ ይኬዳ ነው ግን እኮ አይገርምም አለች ማርታ። እንደነቃች እኮ ዳጣን የጠራችው ስትልም አዎ ግን ዳጣ ይኬዳ ነው ሲል እንዴ ናታንዬ መልሰህ እኔን ትጠይቀኛለህ ትለዋለች። አይ እንደው ምናልባት ኤቢ ነግራሽ እንደው ብዬ ነው ሲላትም ኤቢ እኮ የዳጣ ስም እኮ ሲጠራ እንደው በቃ ያንዘፈዝፋታል። እንዴት ሆነው እንደሚቀጥሉ ብቻ ነው ግራ የገባኝ ስትልም እንግዲህን ከዛ እንደው ዳጣ እኮ በጣም እንትን ልጅ ነች፣ እናትና አባቷ ራሱ ጥለዋት ደስተኛ ነች ምናምን ትላለች። ምክንያቱም ናታን በጣም ጥሩ ልጅ ነች፣ ኤቢም ጥሩ ነች አለ። ከዛ እንደዛ ሲል አይ የኤቢን እንኳን ተዋት፣ ባይሆን ግን ዳጣ ይችኛዋ ደህና ነች፣ ትሻላለች፣ አትጨቃጨቅም ምናምን ትለዋለች። እናም እንደዛ ሲላት እንግዲህ አዎ ድላል ናታንም እና እንደዛ ምናምን እየተባባሉ እንግዲህን ግን እንደው እንዴት ነች ማለቴ ዳጣ እንዴት ነች ስትላት እንግዲህ አረኛ ምንም ነገር የለንም ማለት እንዴ እኔ መቼ የሆነ ነገር አላችሁ አልኩ። እንደው ደህና ነች የጤናዋን ያልኩ ደህና ነች ምናምን እንደው እናትና አባቷ እንኳን ጥላት በጣም ደስተኛ ሆና ነው የምትኖረው ስትልም እንግዲህን
እና ናታን እንግዲህ ምን ይላታል? እኔ የምልሽ እማዬ አሁን አንቺ ደረጃ ሄዶ ቢወልድብሽ ማለት እንደ ሲሳይ ሲላትም እንግዲህ ማርታ በነገራችን ላይ እናቴ በፍጹም ይህንን ነገር የምትቀበል ሴት አይደለችም። ደረጃ ይህንን ነገር አደረገ ምናምን የሚባል ወሬ ከሰማች እኔ ግን እንደው በቃ አሁን ማርታ ሰምታ እንደው ምን የምትል ይመስላችኋል? እኔ እንጃ። እኔ በጣም ነው እንደ ጓጓሁት። አሁን ደግሞ ሰላምዬ ልጇን እንዳገኘችው አሁን ደግሞ ማርታ ስትሰማ ምን የምትል ይመስላችኋል? ይሄ ቤት ምን የሚፈጠር ይመስላችኋል? ውይ እኔ እንጃ። ይሄ ሰላማዊ የሆነ ቤተሰብ ሲበጠበጥ ማየት በጣም ነው የሚያሳምመው። እናም ናታን እንግዲህ እንደዛ ስጠይቃት እንዴ ደሬ በእኔ ላይ ሄዶ ማለት በሲሳይ ሚስት ቦታ ሆነሽ እያልከኝ ነው ስትለውም አዎ ድላታ። ከዛ በዚህ ጊዜ እንግዲህ እኔ እንጃ ማለት ብዙ ጊዜ ደረጀም አንቺ ቆይ ብትሆኝ ምን ትያለሽ ብሎ ይጠይቀኛል። ግን ያ ሰው ጥፋተኛ ነው ተብሎ በይቅርታ የሚታለፍ ብቻ አይደለም፣ ላጠፋው ጥፋት መቀጣት አለበት ትላለች። ግን ዴሪ በፍጹም ይሄንን ነገር አያደርግም፣ በደረጃ ላይ እተማመንበታለሁ እያለች ነው። በነገራችን ላይ ካሁን በፊት ራሱ ደረጀ አንድን ሰው ፍጹም ነው ብለሽ አትመኝ እያላት ነበረ። ከዛ ማርታ ግን በፍጹም በቃ ደረጀን እንግዲህ በጣም ፍጹም ሰው አድርጋ ነው እንትን የምትለው። ግን እኮ ሰው ይሳሳታል ምናምን ሲላት ራሱ አይ እሱማ ነው ሰው ይሳሳታል በማለትም ትነግረዋለች። ግን ይሳሳታልና ተብሎ በይቅርታ አይታለፍም፣ ላጠፋው ጥፋት መቀጣት አለበት ትለዋለች ለናታን። እና እንደዛ ስትለውም እንግዲህ ግን እንደዛ ነው አሁን አንተ ትለዋለች ሚስትህ ሄዳ ከሌላ ሰው ወልዳ ብትመጣ ባንተ ላይ ምን ትላታለህ ስትለው አይ እኔማ ያንን ነገር አልቀበልም፣ እንኳን ሄዳ ወልዳና እንደው በተለየን ራሱ ብተመለከተች አለቃትም አላለም። ናታን ደግሞ እንዴት ነው ጭድ ላይ ጋዝ ማርከፍከፍ ይሉታል። ይሄ ነው የሱ ደግሞ ባሰ። እና እንደዛ ብሎ እንግዲህ ነገሩን ያቀጣጥለዋል። ከዛ ይክ በራስ ላይ የማይደረገውን በሰዎች ላይ እንዲደረግ መፍቀድ የለብህም እያለችም እንግዲህ ማርታም ተነግረዋለች። እንግዲህ ደረጀና ደግሞ ሰላምዬ ያው መኪና ውስጥ ተቀምጠው ያወራሉ። ምክንያቱም እንዴት ይህንን የዓመት ሙሉ ትደብቀኛለህ እያለችው ነበረ። ደረጀ ምን ላደርግ ግዴታ ሆኖብኝ ነው እያለ ነው። ውድና የተከበራችሁ ቻናሌ ቤተሰብ በቀጣይ ፓርት እስከምንመጣ ባይ ባይ።